ኢየሱስ የሚለው ስም ከሰው ልብ መጥፋት አለበት። ወንጌሉ ራሱ ይናገራል። እንደዚህ ነው የሚያምኑት፣ መጥፋት አለበት። ስለዚህ ምን ጀመሩ? ኢየሱስ ክርስቶስን ስሙን የሚያጠፉ እምነቶች እንዲበዙ ተደረገ። ከዛ ውስጥ ዋናው the new age movement ይባላል። the new age movement ወይም ደግሞ የሱ አንዱ ፕራክቲስ የሆነው law of attraction ይባላል። በኒው ኤጅ ሙቭመንት እና በlaw of attraction በውጭው ዓለም ኢየሱስ ክርስቶስን እጅግ የሚሰድቡ መልእክቶች አላቸው። ከዛ ውስጥ አንዱ ኢየሱስ የስበት ሕግ የሚጠቀም ሚሊዮነር ነበረ፣ ፍጡር ነው፣ አምላክ አይደለም የሚሉ ናቸው። ለስም አጠራሩ ክብር ምስጋና ይግባው። እዚህ ኢትዮጵያ ውስጥም የዚህ አስተሳሰብ ያልገባቸው ሰዎች አሉ ይመስለኛል። መንገዱ አልገባቸው ምን ማለት እንደሆነ። ስለዚህ እንደውም ትላንትና ያስመረኩት መጽሐፍ በኋላም ታገኙታላችሁ። the new age movement law of attraction የአዲሱ ዘመን ክርስትና የስበት ሕግና የአዲሱ ዘመን እንቅስቃሴና እሳቤ የሚል ምን ማለት ነው የሚለውን ታገኛላችሁ። እንግዲህ ወደ ዘመኑ ልሰዳችሁ። በሁለት ይከፈላል። ቅድም እንዳልኳችሁ ቅድመ ልደተ ክርስቶስ እንላለን፣ እንደገና ደግሞ ከክርስቶስ ልደት በኋላ እንላለን። እነዚህ አሁን ወደ ሌላ ተለውጠዋል። ቢሲ የሚለው BCE ወደሚል ተተክቷል። ኤዲ የሚለው CE በሚል ተለውጧል። አሁን ድንገት አንዳንድ መጽሐፎች ስታዩ በፊት BC ይሉ የነበሩት BCE ናቸው። ኤዲ ይሉት የነበረው CE ነው። ወደ ተለወጠ ካመን ኢራ ወደሚል ተለወጠ። CE ካመን ኢራ ይሉታል። BCE ደግሞ ቢፎር ካመን ኢራ ይላታል። አሁን የክርስቶስ ስም ከዘቻ ውስጥ እንድትወጣ ሃርቫርድ ዩኒቨርሲቲ የታወቀች አንድ ሴት በዚህ በሪሊጂየስ ዲስከሽን ላይ ምን አለች? ዓለም ሁሉ የሚቀበለው ኢየሱስን መስራት አለብን አለች። አሁን ያለው ኢየሱስ ክርስቲያኖች ብቻ ናቸው የሚቀበሉት። ስለዚህ ዓለም የሚቀበለው ማለት ሁሉ የሚቀበለው ያ the new age movement ነው። ዓለም የሚቀበለው ኢየሱስ፣ ቡዳው የሚቀበለው ኢየሱስ፣ ሂንዱ የሚቀበለው ኢየሱስ፣ ዞሮአስትራኒዝም የሚከተሉ የሚቀበሉት፣ ጃይኒዝም የሚያምኑ የሚከተሉት፣ ሁሉም እስልምናም የሚያምነው የሚቀበሉት፣ አይሁዶችም የሚቀበሉት። እሱ ላይ ደግሞ ቁልፍ ነገር አለ። አይሁዶቹ ጋር ሁሉም የሚቀበሉት ክርስቶስ መስራት አለብን ይላሉ። መስራት ክርስቶስ መፍጠር። ይሄ ማለት ምንድነው? በሰው ልጆች ልቡና ውስጥ አዲስ ኢየሱስ። ይሄ ደግሞ እኛ ተነግሮናል። ማቴዎስ 24 ቁጥር 4 ላይ እኔ ክርስቶስ ነኝ እያሉ እኔ ኢየሱስ ነኝ እያሉ በስሜ ይመጣሉ፣ አስቀድሜ የነገርኳችሁ ተጠበቁ ይላልና የሚጠብቀን እግዚአብሔር በቤቱ አጽንቶ ያኑረን። አምስት አምሳል ልንገራችሁ ከዚህ በመቀጠል በዛ ትምህርቴን አጠቃላለሁ። 5 አምሳል። አንደኛ እግዚአብሔር እንግዲህ በብዙ ትንቢት በብዙ ህብር በብዙ አብነት ነገረን አልኳችሁ። አንደኛ በአምሳለ ነበልባል ውሃ መልማል። ሁለተኛ በአምሳለ ጸምር ወጠል። ሶስተኛ በአምሳለ እብን ቅውም። አራተኛ በአምሳለ ብእሲ መካ። አምስተኛ በአምሳለ አንበሳ መፍርህ። ላስደግማችሁና ምን ማለት እንደሆኑ በዚህ ምሽት ይዟቸዋላችሁ። መንፈስ ቅዱስ በእኔም በባሪያው በእናንተም በሁላችሁ ይደር። ስንት አምሳል? 5። አንደኛ ከኔ ቀጥላችሁ ድገሙ። በአምሳለ ነበልባል ውሃ መልማል። ሁለተኛ በአምሳለ ጸምር ወጠል። ሶስተኛ በአምሳለ እብን ቅውም። አራተኛ በአምሳለ ብእሲ መካ። አምስተኛ በአምሳለ አንበሳ መፍርህ። ግዴታ አሁን ይከብዳሉ አይደል? የሰማችኋቸው እንደው እንድትሏቸው እንድትደግሟቸው ብዬ ነው እንጂ ይከብዷቸዋል። እነዚህን የት እንደምታገኙ 5 ጥቅስ ልስጣችሁ። ድንገት ሶሻል ሚዲያ ስላለ ከምታውቁት ዩቲዩበር ወይም አንዱ ቲክቶከር ገብታችሁ እንደገና መማር ሊኖርባችሁ ይችላል። ምን ማለት በአምሳለ
ሐመልማል በአምሳለ ነበልባል ወሐመልማል ማለት ለሙሴ በሲና ተራራ ኦሪት ዘጸአት ምዕራፍ 3 ነበልባል ከሐመልማል ሙሴ አይቶ ምንድነው ማየው ራእይ ብሎ ወደ ተራራው ጫፍ ሲሄድ እሳት ከሰማይ ወርዶ ጳጦስ የምትባል ተራራው ላይ ያለች ቅጠል በእሳት ሳትቃጠል እሳት ወርዶ ተዋህዶ ነው። ክርስቶስ መጥቶ ከድንግል ማርያም ይወለዳል። መልእክቱ ይሄ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ክርስቶስ መጥቶ ከድንግል ማርያም ይወለዳል። መልእክታችን ሁሉ ኢየሱስ ነው። በኦርቶዶክስ ቤተክርስቲያን መልእክታችን ሁሉ ክርስቶስ ነው። በዳህሪ መዋል ነገረን በወልዱ ያልኳችሁ ነው። በመጨረሻው ዘመን በልጁ በኢየሱስ ነገረን፣ በወልድ ነገረን ነው የሚለው። በወልድ ነገረን። መልካም ይሄ አንዱ ነው። ዘጸአት 3 የምታገኙት ነው። ሁለተኛው በአምሳለ ጸምር ወጠል ያልኳችሁ ደግሞ እሱን የምታገኙት በመሳፍንት ላይ ነው። ይሄም ለጌዲዮን ነው። ለጌዲዮን የተገለጸለት ጸምር ዘረጋ፣ ጠል ወረደ። እንዲሁ ጸምር የእመቤታችን ምሳሌ ጠል ከሰማይ የወረደው ወልድ ነው። አሁንም ይሄ መልእክቱ ምንድነው? ድንግል ኢየሱስን ትወልደዋለች ነው። መልእክቱ ሁሉ እንደዛ ነው። ሶስተኛ በአምሳለ እብል ቅውም፣ ይሄ ደግሞ ለዳንኤል ነው። በትንቢተ ዳንኤል ምዕራፍ 2 ላይ ስታዩት የዛን ምስጢር ታያላችሁ። ያለ እጅ የተፈነቀለችውንም ድንጋይ ታያላችሁ ለዳንኤል። አራተኛ በአምሳለ ብእሲ መካህ ለኢሳይያስ ነው። 65 ትንቢት ቁጥር 1 ጀምሮ ነው። ማን ነው ከኤዶምያስ የሚወጣው ከባሶር የሚመጣው ቀይ ልብስ የለበሰው በጉልበቱ የሚራመድ ይለዋል። መካህ የተባለው እሱ ነው። ምን ነው ልብስ ቀላ ብሎ ይጠይቀዋል። ይመጣና ይላል በኋለኛው ዘመን ዓለምን ሁሉ አድናለሁ ይለዋል። ደሙ የኢየሱስ ደም ነው። ተመልከቱ። ክብርና ምስጋና ለእግዚአብሔር ይድረሰው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብለው ይሄ ነው። የኢየሱስን ደም የምናውቀው እኛ ነን። እንዴት? በየቀኑ ነው የምንቀበለው። ስጋው ደሙ ስንቀበል መስማሃያ ለአንተ እኩት ወስቡህ። ቀጥሉት። የላችሁም ቅዳሴ ላይ የላችሁም። ቅዳሴ ላይ ያሉት ድምጻቸው ተሰምቷል። ሌሎቹ የት እንዳሉ የሚታወቅ የለም። ማታ ማታም ጠዋትም የሉ። አረ በቤቱ ያኖረን። ጻድቅ ሰቀልት ይፈር ወይ በዝ ከመዘግባ ዘሊባኖስ ትኩላኑ ምን ውስጥ ቤተ እግዚአብሔር ይላል። በቤቱ ይትካላችሁ ለዘላለም። ስጋውና ደሙን የሰጠን ኢየሱስ ክብር ምስጋና ይግባው። ከማን ነው ስጋውና ደሙን የሰጠን? ተመልከቱ። ትንቢቱ ሁሉ የሚያሳየው ከድንግል ማርያም ከስጋዋ ስጋ ከነሷ ነፍስ ነስቶ ያዳነን ስሙ የተመሰገነ ይሁን። አመስግኑት ሁላችሁም። እግዚአብሔር በረድኤትና በቸርነት አይለየን። ስለዚህ በአምሳለ ብእሲ መካህ የሚለው ኢሳይያስ 63 ነው። ይቅርታ 65 ሳይሆን ኢሳይያስ 63 ከቁጥር 1 ጀምሮ የምታገኙት ነው። አምስተኛ በአምሳለ አንበሳ መፍርህ ለእዝራ ነው። ለእዝራ ለሱ ደግሞ እንደዚሁ በአንበሳ መፍርህ በተባለ ተገልጦለታል። በብዙ ነገር ወበብዙ መክፈልት አይዳህ እግዚአብሔር ለአበዊነ በነቢያቲሁ እምትካት። ያ 5500 ዘመን ነው። ኋላ በዳህሪ የተባለው ደግሞ ምን ተብሎ ተጠራ? ዓመተ ምሕረት። ያኛው ዓመተ ፍዳ ዓመተ ኩነኔ ተባለ። ይሄኛው ግን ምን ተብሎ ተጠራ? ዓመተ ምሕረት ተብሎ ተጠራ። ስለዚህ እግዚአብሔር በመጨረሻ በልጁ ተናገረን ማለት ይሄ ሁሉ ትንቢት ሲነገር ድንግል ትጸንስ ወትወልድ ወልደ ሲባል ይሄ ሁሉ ሲነገር ክብር ምስጋና ይግባውና አንድ በዘመነ መሳፍንት በዘመነ አበው፣ ሁለት በዘመነ መሳፍንት፣ ሶስት በዘመነ ነገስት። ሶስት ዘመን ላስብላችሁ እነዚህን። አንድ ዘመነ አበው አላችሁ እንዴ? ዘመነ አበው፣ ሁለት ዘመነ መሳፍንት፣ ሶስት ዘመነ ነገስት። በዘመነ አበው ማለት የቱ መሰላችሁ? ዘመነ አበው የተባለው 22ቱ አርእስተ አበው የነበሩበት ዘመን ነው። 22ቱ ማለት ከአዳም ጀምረው እስከ ታች
የምታገኙቸው እስከ ዮሴፍ ድረስ የምታገኙቸው ናቸው ዘመነ አበው ለምሳሌ ኦሪት ዘፍጥረት ምዕራፍ 5 ላይ ይነግራቸዋል የአበውን ትውልድ ይዘረዝርላቸዋል እዛ ላይ የምታገኙት የአበውን ዝርዝር ስታዩ እነዛ 10ን ታያላችሁ እስከ ኖህ ከአዳም እስከ ኖህ ከዛ ይቀጥላል የሴም ይቀጥላል ከዛ ያለ አብርሃም ይስሐቅ ያዕቆብ ይያለ የሚመጣው 22ቱን ፍጥረታት በተመለከተ የሚያሳይ 22 አበው አሉ ዘመነ አበው በዘመነ አበው እግዚአብሔር የነገረን ነገር አለ ምን ብሎ ነው በዘመነ አበው የነገረን እና አብርሃም ማለት ነው በዘርከ ይትባረኩ ኩሎሙ አሕዛብ ምድር ብሎ በዘመነ አበው ነገረን አሕዛብ ሁሉ በዘርህ ምን ይሆናሉ አሕዛብ ሁሉ በዘርህ ምን ይሆናሉ በማዘር በአብርሃም ዘር ይባረካሉ ብለ ሰብከ ከድንግል ማርያም ተወልዶ ድንግል ማርያምን የምትንቅ ከሆነ አንተ ከክርስቶስ ጋር አይደለህም አብርሃምን እኮ በዘርከ ይትባረኩ ኩሎሙ አሕዛብ ምድር ያለው ድንግል ማርያም ባንተ ዘር ነው ባንተ ወገብ አልፋ ነው የምትመጣው ሲለው እኮ ነው በዘመነ አበው ሁለተኛ በዘመነ መሳፍንት ደግሞ የተባለው እርግጥ እና ሙሴ ከመጡ በኋላ እና ሳሙኤል ያሉበት ነው ኢያሱ ጀምሮ ነው ለኢያሱም ሌሎቹም ተነግሯል ለሙሴ ተነግሯል ከመካከላችሁ ነብይ ያስነሳላችኋል እግዚአብሔር ተናገረ ነብይ ያነስ ለክሙ ተመልከቱ አነሳላችኋል ነብይ ይመጣላችኋል ያ ነብይ ደግሞ አለ ዘከማ የነ ወሎቱ ስሙት እሱን ይሄ በዘመነ መሳፍንት ነው በዘመነ ነገስት እነ ዳዊት የነበሩበት ነው እነ ሶሎሞን የነበሩበት ነው በዛ ዘመንም እግዚአብሔር ምን ብሎ ተናገረ ከወድ ፍሬ በዙፋን ላይ ያስቀምጣለሁ አለ እስመ እንፍሬ ከርስከ አነብር ዲበ መንበርከ አለው ዳዊትን ነው ዳዊት እኮ ለዛ ነው ሱባኤ ገብቶ በመዝሙር 131 ላይ የተመለከተው ያኔ እኮ ነው እስመ ሐረያ እግዚአብሔር ለጽዮን ያለው እግዚአብሔር ጽዮንን መረጣት ከመትኩኖ ማሂደሮ ብሎ ማደሪያው ትሆን ዘንድ ብሎ ዛቲ እቲ ምዕራፍ የዓለም ብሎ በሷ ለዘላለም አድራለሁ ብሎ እግዚአብሔር በእነዚህ ዘመናት ሁሉ ተናገረ በኋላ መጣ ከድንግል ማርያም ተወለደ ኢየሱስ ክርስቶስ ወደዚህ ምድር መጣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከመቤታችን ተወለደ ስለዚህ ጳውሎስ ሐዋርያ ምን አለ እግዚአብሔር እኮ አስቀድሞ ያኔ ጥንት ትካት ባለው ዘመን በነቢያቱ በዘመናቱ ሁሉ ተናገረ በምሳሌ ተናገረ እንበለ ምሳሌ ተናገረ በመርገፍ ተናገረ ኋላ ራሱ መጣና ኢየሱስ ክርስቶስ ወንጌልን ነገረን አለ የሰማነውን በልቡናችን ያሳድር ክብር ምስጋና ለእግዚአብሔር ይድረሰው በረድኤት በቸርነት አይለየን እናመሰግነዋለን ስሙ የተመሰገነ ገናና ይሁንልን እግዚአብሔር በረድኤት አይለያችሁ ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ ከፊት ትምራችሁ ከኋላ ትከተላችሁ በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር ያስተማረን የመከረን ምስጢሩን የገለጸልን እግዚአብሔር በረድኤት አይለየን አሜን ክብርም ምስጋናም ለሥላሴ ይሁን በዚህ ተሰብስባችሁ በቤታችሁም ሆናችሁ ሁሉ ትምህርቱን ለተማራችሁ ሕይወታችሁን ሁሉ በረድኤት ይሙላላችሁ በቀራንዮ አደባባይ የፈሰሰው ደሙ የተቆረሰው ስጋው ለዘላለም ድህነት መድኃኒት ይሁንላችሁ አሜን ክብርም ምስጋናም ለእግዚአብሔር ይድረሰው አሜን በሌላ ጊዜ ደግሞ በቸር ለመገናኘት ያብቃን በየለቱ የሚሰጥ ትምህርት አለ እንዲህ የምትከታተሉት መምህር ዲአር ዘበነ ለማ የሚለው ዩቲዩብ አድሬስ ሁላችሁም ሰብስክራይብ አድርጉ ምልክት እንዲሆናችሁ ከ500,000 በላይ ሰብስክራይበር ያለው ነው በየለቱ የሚሰጠውን ትምህርት ገብታችሁ ተማሩ አሁን ይሄ አዲስ የጻፍኩት መጽሐፍ ግን ሁላችሁም እንድታገኙ ተፈልጋለሁ አዲሱ ክርስትና ምንድነው እንደገና ኒው ኤጅ ሙቭመንት ምንድነው ከየት የመጣ ነው ማን የመሰረተው ከክርስትና ጋር ይገናኛል ወይ እንዴት ነው እንደገና ደግሞ የተለያዩ ዛሬ በዚህ ሰዓት የሰይጣን አስተሳሰቦች በሰው ልጅ ውስጥ እየገቡ ስለሆነ ይሄንን የምትማሩበት መጽሐፍ ይሆናል ብዬ ተስፋ አደርጋለሁ እግዚአብሔር በቸር ያገናኘን ዛሬ ፈቅዶ እግዚአብሔር ፈቅዶ መብርሃን ፈቅዳ መልአኩ ቅዱስ ገብርኤል ፈቅዶ እንዲህ እንድንተያይ ይሄን ቃል እንድንነጋገር ፈቀደ እኔንም በጸሎት አስቡኝ እናንተንም በረድኤት ይጎብኛችሁ አሜን እግዚአብሔር የተመሰገነ ይሁንልን አሜን